ጋዜጣዊ መግለጫ አሁን ይጀምራል። ጥያቄና መልስ ይጀምራል። ጋዜጣዊ መግለጫ አሁን ዛሬ የወጣና ወደፊትም ወጥቶ ሊነበብ የሚችለውን የአብሮነት ኢትዮጵያን ጦርነት ይቁም፣ ግፋዊ አገዛዝ ያብቃ፣ ሽግግር ይካሄድ፣ ሰላም ይስፈን የሚለውን የጋዜጣዊ መግለጫ አነባለሁ። የአብሮነት ኢትዮጵያ በመስረታ ሂደት ላይ መሆኑን ከ5 ወራት በፊት ይፋ ማድረጉ ይታወቃል። በዚህ ጊዜ ውስጥ በአንድ በኩል የትግል ትብብር ፍላጎትን የሚያነሳሱ የውይይት መድረኮችን የሚያዘጋጅ፣ በሌላ በኩል ደግሞ የመስረታ ሂደቱን ለማጠናቀቅ የሚያስችሉ ውስጣዊ ተግባራትን ስናከናውን ቆይተናል። ባለፉት ወራት 6 የውይይት መድረኮችን በኢንተርኔት ያካሄድን ሲሆን እነዚህ መድረኮች በተቃዋሚው ጎራ ዙሪያ አዲስ እና የአበረታች የትግል ትብብር መንፈስ የፈጠሩ ሆነው ተገኝተዋል። እነዚህን መድረኮች በማዘጋጀት ጎን የአብሮነት ኢትዮጵያን የመስረታ ሂደት በተመለከተ በሰራናቸው ስራዎች መተዳደሪያ ደንባችንን እና ለህጋዊ ምዝገባ የሚያበቃንን ሰነድ ማዘጋጀትና ማጽደቅ ችለናል። የጸደቀውን መተዳደሪያ ደንባችን መሰረት በማድረግም 21 አባላት ያሉትን የአብሮነት ኢትዮጵያን የበላይ ስልጣን አካል የሆነውን ቦርድ አቋቁመናል። ቦርዱ ጥቅምት 21 2018 በአካሄደው የመጀመሪያው መደበኛ ስብሰባው 7 አባላት ያሉትንና የአብሮነት ኢትዮጵያን የዕለት ተዕለት ስራ በኃላፊነት የሚመራውን የስራ አስፈጻሚ ኮሚቴ መርጧል። የተመረጠው የስራ አስፈጻሚ ኮሚቴ ባካሄደው የስራ ድልድልም አቶ ልደቱ አያሌው ሰብሳቢ፣ ዶክተር አዳነ ምክትል ሰብሳቢ፣ አቶ አሸናፊ አብርሃም ጸሐፊ፣ ኢንጂነር ሙሉጌታ ዘለቀ የፋይናንስ እና የንብረት ጉዳዮች ንዑስ ኮሚቴ ሰብሳቢ፣ ዶክተር እስማኤል ጎርሲ የድርጅት ጉዳዮች አስተባባሪ ንዑስ ኮሚቴ ሰብሳቢ፣ ሕዝቅኤል ገቢሳ የህዝብ ግንኙነት ኮሚቴ ንዑስ ኮሚቴ ሰብሳቢ፣ ኢንጂነር መስፍን አየነው የውጭ ግንኙነት ኮሚቴ ንዑስ ኮሚቴ ሰብሳቢ ሆነው እንዲሰሩ ተመርጠዋል። የአብሮነት ኢትዮጵያ ከውስጣዊ ተግባራቱ ጋር በተያያዘ በመጪው ወር ውስጥ የስራ አስፈጻሚ ኮሚቴው 4 ቋሚ የዘርፍ ኮሚቴዎችን የማደራጀትና የባለሙያዎችን አማካሪ ምክር ቤት የማቋቋም ተግባራትን ያከናውናል። ተባባሪ አባላትን የመመልመል እና የማደራጀት ስራንም በቋሚነት ያካሂዳል። የአብሮነት ኢትዮጵያ ከነዚህ ውስጣዊ ተግባራቱ በተጓዳኝ ከ2 ወር ባልበለጠ ጊዜ ውስጥ ውጤታማ ሰላማዊ ህዝባዊ እንቢተኝነትን በኢትዮጵያ እንዴት ማካሄድ እንደሚቻል እና ለዘላቂ ለውጥ የሚያበቃ ሁሉን አቀፍ የሽግግር ሂደት እንዴት ማካሄድ እንደሚቻል ግልጽ አቅጣጫ የሚያመለክቱ 2 ሰነዶችን አዘጋጅቶ ጉዳዩ ለሚመለከታቸው ባለድርሻ አካላት ለውይይት ያቀርባል። በአሁኑ ወቅት በሀገራችን እየተካሄደ ያለው የእርስ በርስ ጦርነት እንዲቆምና ሰላም እንዲሰፍን ጦርነት ጠማቂ የሆነው አገዛዝ ይባስ ብሎ በሌላ አውዳሚና ህዝብ ጨራሽ ጦርነት እየተዘጋጀ ይገኛል። በዚህ ምክንያት የአብሮነት ኢትዮጵያ የሚያከናውናቸው ውስጣዊ ተግባራት በተጨማሪ በመጪዎቹ 2 ወይም 3 ወራት ውስጥ ጦርነት ይቁም፣ ግፋዊ አገዛዝ ያብቃ፣ ሽግግር ይካሄድ፣ ሰላም ይስፈን በሚል መሪ ሐሳብ የሁለተኛ ዙር አገዛዝ አንቀጥቅጥ የኢንተርኔት ተቃውሞ ህዝባዊ ትዕይንተ ህዝብ እና አንድ በመጠኑና በአይነቱ እስካሁን በተለየ የተቃውሞ ሰልፍ በዋሽንግተን ዲሲ እና በለንደን ከተማ ለማካሄድ አቅዷል። እነዚህ የኢንተርኔት እና በሁለቱ ታዋቂ ከተሞች ሊካሄዱ የታሰቡ የተቃውሞ ትዕይንተ ህዝቦች ከመቼውም ጊዜ በላቀ ሰፊ የህዝብ ተሳትፎ የሚታይባቸው ለመጀመሪያ ጊዜ ትርጉም ባለው መጠን ብሔር፣ ሃይማኖት እና የፖለቲካ ርዕዮተ ዓለም ተሻጋሪ የሆኑና ኢትዮጵያዊ ብዝሃነትን በአግባቡ የሚያሳዩ ትዕይንተ ህዝቦች ይሆናሉ ተብሎ ይጠበቃል። የአብሮነት ኢትዮጵያ ለመቋቋም የበቃበት ዋናው ዓላማ የወቅቱን የህዝብ ትግል በተጨባጭና ጠንካራ ትብብር ለማሸጋገር ስለሆነ
ከፍ ሲል የተጠቀሱትን ሁለት የአጭር ጊዜ መርሃ ግብሮችን በተናጠል ሳይሆን ሌሎች ተመሳሳይ ሚና ለመጫወት ከተቋቋሙ ስብስቦች ጋር በመተባበር የጋራ ግብረ ኃይል በማቋቋም የምናካሂዳቸው የበለጠ ውጤታማ ሊሆኑ ይችላሉ ብለን አምነናል። ስለሆነም እነዚህ መርሃ ግብሮች በጋራ ትብብር ማካሄድ እንድንችል ለኢትዮጵያውያን ስትራቴጂካዊ ትብብር ለድልና ለሽግግር ፎረም፣ ለኢትዮጵያውያን ትብብር ንቅናቄ፣ ለሲያትል የኦሮሞ የፖለቲካ ልሂቃን ስብስብ፣ ለአምስተርዳም የፖለቲካ ልሂቃን ስብስብ፣ ለአማራ ህዝብ ማህበራት በሰሜን አሜሪካ፣ ለትግራይ ተወላጆች ማህበራት በሰሜን አሜሪካ፣ ለደቡብ ብሔሮች የፖለቲካ ኃይሎች ጥምረት ራይዝ፣ ለዓለም አቀፍ ኢትዮጵያን አድን የጋራ ግብረ ኃይል እና ከላይ የተጠቀሱትን መርሃ ግብሮች በጋራ ለማካሄድ ፍላጎት አለን ለምትሉ ሌሎች ድርጅቶች በሙሉ የአብሮነት ኢትዮጵያ የአብሮ መስራት የትብብር ጥሪውን በዚህ አጋጣሚ ያቀርባል። በእነዚህ የአጭር ጊዜ መርሃ ግብሮች ዙሪያ ተባብሮ ከመስራት በተጨማሪም በወቅቱ የህዝብ ትግል ለትብብር እንዲበቃ እገዛ ማድረግን ዓላማችሁ አድርጋችሁ ከተቋቋማችሁ ድርጅቶች ጋራ የአብሮነት ኢትዮጵያ ከመተባበርም አልፎ ተዋህዶ የመስራት ፍላጎትና ቁርጠኛነት ያለው መሆኑን በአጽንኦት ይገልጻል። የተቋቋምነው ለተመሳሳይ ዓላማ ሆኖ እያለ ቁጥራችን መብዛቱና በተናጠል መጓዛችን ከጥቅሙ ይልቅ ጉዳቱ ያመዝናል ብለን ስለምናምን በእኛ በኩል ጠንካራ ህብረት ፈጥሮም ሆነ በአንድነት ተዋህዶ ለመስራት ከልባችን ዝግጁ ስለመሆናችን ለማሳወቅ እንወዳለን። የአብሮነት ኢትዮጵያ ከዚህ በላይ የተጠቀሱትን ተግባራት በማከናወንና በማቀድ ላይ የሚገኘው በዋናነት አንድ ወሳኝ ህዝባዊ ዓላማን ለማሳካት ነው። ይህ ዓላማ በአሁኑ ወቅት በተቃውሞ ትግል እንቅስቃሴ ላይ የሚገኙ የፖለቲካ ኃይሎች በጋራ የህዝብና የሀገር ህልውና ጉዳይ ዙሪያ ተሰባስበው አገዛዝ አንበርክክ ሰላማዊ ህዝባዊ እምቢተኝነት በማካሄድ የህዝቡን ትግል ለአሸናፊነት እንዲያበቁት በአሸናፊነቱ ማግስትም ለሀገራችን ዘላቂ ሰላም የሚያመጣ ሁሉን አቀፍ የሽግግር መንግስት ለማቋቋም እንዲያበቁ ሁለንተናዊ ጥረትን እና እገዛን ማድረግ ነው። እነዚህ አጀንዳዎች ሀገርንና ህዝብን ከህልውና ጥፋት የሚታደጉ እጅግ ወቅታዊና አንገብጋቢ የጋራ አጀንዳዎች ናቸው ብለን እናምናለን። ከተጋረጠብን የህልውና አደጋ መትረፍና እንደ ህዝብና ሀገር መቀጠል የምንችለው እነዚህን አጀንዳዎች በብቃት በማሳካት ነው። ጦርነት ልናስቆም፣ የግፍ አገዛዝን ልናስወግድና በአዲስ የሽግግር ሂደት ሰላምን በዘላቂነት ልናሰፍን የምንችለው በአሁኑ ወቅት በበርካታ የዓለም ሀገራት እየተካሄደ ያለውን ጀንዚ ተብሎ የሚታወቀውን ንቅናቄ በወጣቱ ትውልድ ግንባር ቀደም ተሳትፎ የሚካሄድ ህዝባዊ እምቢተኝነትን በማካሄድ መሆኑን አምነን መቀበል ለተግባራዊነቱ በፍጥነት መዘጋጀትና መስራት ይጠበቅብናል። ስለሆነም በመካከላችን ያሉ የፖለቲካ ቁርሾችንና ልዩነቶችን ወደፊት ለሚካሄድ የሽግግር ጊዜ ፍትህ፣ ዲሞክራሲያዊ ምርጫ እና የህዝብ ውሳኔ ወደ ጎን በማቆየት ያለምንም ቅድመ ሁኔታ በአፋጣኝ ተባብረን እና እጅ ለእጅ ተያይዘን ለዘላቂ ለውጥ የሚያበቃን አገዛዝ አንበርክክ ህዝባዊ እምቢተኝነትን ለማካሄድ ወደሚያስችለን የትግል ደረጃ በፍጥነት ልንሸጋገር ይገባል እንላለን። የአብሮነት ኢትዮጵያ ጥቅምት 29 ቀን 2018 ዓ.ም ስንተባበር እናሸንፋለን። መግለጫው ይሄ ሲሆን ከጥያቄና መልስ ከጋዜጠኞች ለሚቀርብ ጥያቄና መልስ ከመስጠታችን በፊት ምናልባት በዝርዝሩን የተመረጡትን የስራ አስፈጻሚ አባላትን እንደገና ሰብሳቢያችን አቶ ልደቱ የምታስተላልፉትም ፎቶግራፎችን እያያችሁ እንድታስተዋውቁልን የአንድና የሁለት ደቂቃ ጊዜ በመውሰድ አቶ ልደቱ ሁሉንም እንድታስተዋውቅ አሁን እድል ልሰጥ እፈልጋለሁ። አመሰግናለሁ ፕሮፌሰር ዝቅኤል። በቅድሚያ ይሄ ፕሮግራም
3 PM ላይ ነበር እንዲተላለፍ የታሰበው ግን በጣም ያልታሰበ እንግዲህ ሁሉ ጊዜ እንዲህ አይነት ዝግጅት ሲኖረን በጣም በሰዓት በማቅረብ ነው የምንታወቀው ዛሬ ግን ያው የቴክኖሎጂ ጉዳይ ሆነና ያላሰብነው ችግር ገጥሞን ያው ሰዓታችንን ጠብቀን ማቅረብ አልቻልንም በዚህ ምክንያት ስርጭቱን ማስተላለፍ ጀምሮ የነበሩ ሚዲያዎች ሁሉ መቀጠል ሳይችሉ ቀርተዋል ግን በ3 ወይም በ4 መገናኛ ብዙሃን አሁን እየተላለፈ እንደሆነ እያየን ነው እና ለተፈጠረው ችግር ጥፋቱ የኛ ነው ከልብ ይቅርታ እንጠይቃለን በቅድሚያ ያው ያጠቃላይ የመግለጫው ይዘት አሁን በንባብ ቀርቧል ከህብረተሰቡ አንዳንድ ጥያቄዎች ነበሩ ከዚህ ቀደም ብዙ ጊዜ የአብሮነት ኢትዮጵያን ወክዬ በተለያዩ መድረኮች መግለጫ መስጠው ነው ስለነበርኩ ሌላ ሰው የለም ወይ እነማን ናችሁ የሚል ጥያቄ ይቀርብ ነበርና በእኛ በኩል ግን ያው ውስጣዊ ዝግጅት ያደረግን ነበር እንጂ ብዙዎች ነበርን መጀመሪያ ነገር ግን ላለፉት 5 ወራት ያው ሰፊ ስራዎች ስንሰራ ነው የቆየነው በአንድ በኩል በመግለጫው እንደቀረበው ወደ 6 ህዝባዊ መድረኮችን አዘጋጅተናል በኢንተርኔት ቀላል የማይባል የህዝብ ተስፋ ፈጥረዋል ቀላል የማይባል የመተባበር መንፈስ ፈጥረዋል ከዛ በተጓዳኝ የውስጣዊ ድርጅታዊ ስራችንን ለማጠናከር መተዳደሪያ ደንብ አውጥተናል ለምዝገባ የሚያበቃን ሰነድ አዘጋጅተን ጨርሰናል በዋናነት ደግሞ 21 አባላት ያሉት ቦርድ አቋቁመናል ያ ቦርድ ዛሬ እዚህ ፊታችሁ የቀረብነውን ስራ አስፈጻሚ ኮሚቴ አባላት መርጧል የተመረጠው የስራ አስፈጻሚ ኮሚቴ አባላት ከአሁን በኋላ የአብሮነትን የዕለት ተዕለት ስራ የምንመራ ነው የምንሆነው ከሰባታችን ውስጥ አንዱ አባላችን በአጋጣሚ የቤተሰብ ህመም ገጥሞት በመካከላችን አልተገኘም 6ታችን እዚህ አለን ዞሮ ሰባታችን እንግዲህ የመጀመሪያው በሰብሳቢነት የተመረጥኩት ወይም የተመደብኩት እኔ ነኝ ልደቱ አያሌው ባላለው በምክትል ሰብሳቢነት የተመረጠችው ዶክተር መቅደስ አዳነት ባላለች አሁን ፊት ለፊት ያያችኋት ነው በጸሐፊነት የተመረጠው አቶ አሸናፊ አብርሃም ይባላል ያው ታውቁታላችሁ አሁንም ስክሪኑ ላይ ይታያል የፋይናንስ እና ንብረት ጉዳዮች ቋሚ ኮሚቴ ሰብሳቢ በመሆን ኢንጂነር ሙልጌታ ዘለቀ እሱም ስክሪን ላይ ያለ በሌላ መድረክም ታውቁታላችሁ ዶክተር እስማኤል ጉርሲ አሁን አልተገኙም ያልኳቸው አባላችን ናቸው እሳቸው የድርጅት ጉዳዮች አስተባባሪ ኮሚቴ ቋሚ ሰብሳቢ ሆነው ነው የተመደቡት 6ኛ ፕሮፌሰር ዝቅኤል ጋቢሳ የአብሮነት ኢትዮጵያ የህዝብ ግንኙነት ቋሚ ኮሚቴ ሰብሳቢ ሆነው ተመርጠዋል 7ኛ አቶ መስፍን አየነው የውጭ ጉዳይ ቋሚ ኮሚቴ ሰብሳቢ ሆነው ተመርጠዋል እና ከአሁን በኋላ ከሚዲያም ጋር የሚኖረን ግንኙነት በእነዚህ አመራሮች በኩል ይሆናል ማለት ነው የአብሮነት ኢትዮጵያን የዕለት ተዕለት ስራም የሚመራው ይሄ ስራ አስፈጻሚ ኮሚቴ ይሆናል ማለት ነው እና ምን ያህል እድሜ ይቆያል ኃላፊነቶቹ ምንድናቸው የሚለው በአጸደቅነው የህግ ደንብ ተደንግጎ ተቀምጧል እንግዲህ በተቀመጠው አሁን ለአጭር ጊዜ ያቀርናቸው 2 ስራዎች አሉ አንዱ የሰነድ ዝግጅት ስራ ነው ይሄን ትግል በህዝባዊ እምቢተኝነት እንዴት ነው ህዝቡ ሊያሸንፍ የሚችለው የሚለውን ጥያቄ በብቃት የሚመልስ አንድ ሰነድ ለማዘጋጀት አቀደናል ሁለተኛው ደግሞ አገዛዙ በተለያየ ምክንያት ከስልጣን ሊወርድ ይችላል በአሁን የታጠቁ ኃይሎች በሚያደርጉት ትግል ምናልባት ከስልጣን ሊወርድ ይችላል ወይም ደግሞ በህዝባዊ እምቢተኝነት ትግል ከስልጣን ሊወርድ ይችላል ወይም ደግሞ በራሱ ውስጣዊ ችግር በመፈንቅለ መንግስትም ከስልጣን ሊወርድ ይችላል የኛ ፍላጎት አገዛዙ በሰላማዊ ህዝባዊ እምቢተኝነት ከስልጣን እንዲወርድ ነው ከስልጣን ከወረደም በኋላ ስልጣን ማጣቱ ብቻውን ግብ ስላልሆነ ሀገራችንን ለዘላቂ ሰላም ለዘላቂ ብልጽግና የሚያበቃ የሽግግር ሂደት እንዴት ነው የሚኖረን የሚለውን ጥያቄ መመለስ አለብን ብለን ስለምናምን ሁለተኛው የሰነድ ዝግጅታችን ምን አይነት የሽግግር ሂደት ሊኖረን ይችላል የሚለውን ጥያቄ የሚመልስ ይሆናል ከነዚህ ጎን በጎን ያው 2 መሬት ላይ የሚሰሩ ስራዎችን አቀደናል አንዱ ባለፈው እንዳደረግነው በጣም ከፍተኛ የሆነ የህዝብ ተሳትፎ የሚታይበት
ሚሊዮኖችን የሚያሳትፍ ጦርነት ይቆም የግፍ አገዛዝ ያብቃ ሽግግር ይካሄድ ሰላም ይስፈን የሚለውን መርህ የተከተለ አንድ የኢንተርኔት የተቃውሞ ትዕይንተ ህዝብ ይካሄዳል ከሱ በመቀጠል ደግሞ በዋሽንግተን ዲሲ እና በለንደን ከተማ አንድ ከፍተኛ የሆነ ከስካሁኑ በአይነቱም በይዘቱም ለየት ያለ ከፍተኛ ህዝብ ያሳተፈ ሰላማዊ ሰልፎችን ለማካሄድ አስበናል ያው ቅድም በመግለጫው እንደተገለጸው እነዚህን ስራዎች የአብሮነት ኢትዮጵያ ብቻውን ከሚያካሂድ ይልቅ ተመሳሳይ ዓላማ ካላቸው ሌሎች ስብስቦች ጋራ በጋራ ብናካሂዳቸው የተሻለ ይሆናል የሚል እምነት አድሮብናል ስለዚህ የጋራ ግብረ ኃይል አቋቁመን እነዚህን ጉዳዮች በጋራ እንድንሰራ ያው በመግለጫው የተገለጹ ጥሪዎች አቀርበናል በስም ጠቅሰን ድርጅቶች ከኛ ጋር ተመሳሳይ ሚና ያላቸውን አቀርበን ግብዣ አቀርበናል ግን እነሱ ብቻ ሳይሆኑ ነው ይሄ ጉዳይ እኔንም ይመለከተኛል በእነዚህ ሁለት መርሃ ግብሮች ዙሪያ እኔም በጋራ ባለቤት ሆኜ ማዘጋጀት እፈልጋለሁ የሚል ሁሉ ጥሪያችንን ተቀብሎ አብሮ ሊሰራ ይችላል በእኛ በኩል በጣም ክፍት ነን ይሄ እንደተጠበቀ ሆኖ ግን አሁን የፖለቲካ ኃይሎችን የትግል እንቅስቃሴ ለማስተባበር ወደ ህብረት እንዲመጡ ግፊት ለማድረግ ለማጠናከር የአብሮነት ኢትዮጵያን የሚመስሉ ሌሎች ስብስቦች ሲፈጠሩ ያያየን ነው መፈጠራቸው በጣም ጥሩ ነው ግን ደግሞ ለተመሳሳይ ዓላማ ተቋቁመን ቁጥራችን መብዛቱ ተገቢ ነው የሚል እምነት የለንም ከጥቅሙ ይልቅ ጉዳቱ ሊያመዝን ይችላል የሚል እምነት አለን ስለዚህ የአብሮነት ኢትዮጵያ በኩል እነዚህ ድርጅቶች ተባብረው ጠንካራ የሆነ ስራ ከመስራት ባለፈ እስከ መዋሃድ ድረስ ቢመጡ ይጠቅማሉ የሚል እምነት አለን በእኛ በኩል ተመሳሳይ ዓላማ ካላቸው ኃይሎች ጋራ በህብረት ብቻ አይደለም በውህደት ጭምር አብረን የመስራት ቁርጠኝነት ያለን መሆኑን በመግለጫው ተጠቅሷል ስለዚህ እነዚህ ናቸው እንግዲህ ያስቀመጥናቸው መሰረተ ሐሳቦች ዞሮ እነዚህ ዓላማዎች ሊሳኩ የሚችሉት በተወሰኑ ድርጅቶች እንቅስቃሴ አይደለም በሁሉም ህብረተሰብ ተሳትፎ ነው በእኛ በኩል ከዚህ ቀደም ቃል እንደገባ ነው ኢትዮጵያ ውስጥ ተጨባጭ ሆነ ለውጥ ለማምጣት ሌት ተቀን እየሰራን ነው ያለ እረፍት እየሰራን ነው እና በአጭር ጊዜ ይሄ እንቅስቃሴ ወደ ትልቅ ትብብር አድጎ የኢትዮጵያ ህዝብ ከእንግዲህ በቃኝ ብሎ አገዛዝ አንበርክክ የሆነ ሰላማዊ ህዝባዊ ቢተኝነት አቀጣጥሎ ለዘላቂ ሰላም ለዘላቂ ብልጽግና የሚያበቃ ለውጥ ያመጣል የሚል ተስፋ ይዘን እየሰራን ነው የምንገኘው እና የሁሉንም ትብብር እንፈልጋለን በእኛ በኩል ሌላ የስልጣን ጥያቄ የለንም የፖለቲካ ድርጅት አይደለንም ለፖለቲካ ስልጣን አንወዳደርም ትግሉ ተጠናክሮ ለውጤት እንዲበቃ እገዛና ጥረት ለማድረግ ነው የተመሰረተው ስለዚህ ምንም ቅድመ ሁኔታ ሳናቀርብ ከማንኛውም ተመሳሳይ ዓላማ ካለው ኃይል ጋራ በትብብርም በውህደት ለመስራት ዝግጁ መሆናችንን በዚህ አጋጣሚ እንገልጻለን እና በደብዳቤው ላይ የገለጽናቸው እና ጥሪ ያቀረብንላቸው አካላት ጥሪያችንን በበጎ መልስ ይሰጣሉ የሚል ተስፋ አለን ከዛም ውጭ አሉ በትብብር መስራት እንፈልጋለን የሚሉ ኃይሎች ለጥሪያችን አወንታዊ መልስ ይሰጣሉ የሚል ተስፋ አለኝ እና መገናኛ ብዙሃን ካሁን ቀደም ብዙ ድጋፍ ነው ያደረጋችሁልን ያለናንተ ድጋፍ እዚህ መድረስ አንችልም ነበር ይሄ ድጋፋችሁ የበለጠ ተጠናክሮ ይቀጥላል የሚል ተስፋ አለን በጋራ ነው ይሄን ጉዳይ ዳር ላይ ልናደርሰው የምንችለው ስለዚህ ዛሬም በመገኘታችሁ ከልብ እናመሰግናለን ግን ለተፈጠረው ቴክኒካል ችግር መገናኛ ብዙሃኑንም አድማጩንም ህዝብ በድጋሜ የአብሮነት ኢትዮጵያ ስም ልባዊ ይቅርታ ማቅረብ ፈልጋለሁ እና ምናልባት ጥያቄና መልስ ካለ የአብሮነት ኢትዮጵያ የህዝብ ግንኙነት ቋሚ ኮሚቴ ሰብሳቢ ፕሮፌሰር ሕዝቅኤል ጥያቄዎችን እየተቀበለ ልናስተናግድ እንችላለን ያው ብዙ ጋዜጠኞች በቴክኒክ ብልሽቱ ችግር ምክንያት አልተገኙም ምናልባት ሌላ መድረክ አዘጋጅተን ሰፋ ያለ ጥያቄና መልስ ለማስተናገድ የሚያስችል ሁኔታ ልንፈጥር እንችላለን ለዛሬው ግን እዚህ የተገኛችሁ ጋዜጠኞች ጥያቄዎች ካሏችሁ እናስተናግዳለን መድረኩ ክፍት ነው ፕሮፌሰር መድረኩን መውሰድ ትችላለህ ከልብ አመሰግናለሁ ልደቱ ጋዜጠኞችንም እንደገና አመሰግናለሁ እዚህ ልትገኙ ያላችሁትን እንድታዳምጡን ይቅርታ ደግመን እንጠይቃለን ያው
አራት ነጥቦች ናቸው በዚህ መግለጫ ውስጥ ያሉት። እስካሁን ድረስ አብሮነት ኢትዮጵያ ያከናወናቸው ተግባሮች አሉ። የውስጥ አደረጃጀቱን መፈጸሙን ሁለተኛው ነጥብ ነው። ሶስተኛ ቀጣይ እርምጃዎች ለማድረግ የሚለውን አስተዋውቀናል። እንዲሁም ተመሳሳይ ድርጅቶች ጋራ ተመሳሳይ ዓላማ ካለን ጋራ አብረን ለመስራት እስከ ውህደት ድረስ ለመሄድ ፍላጎት እንዳለን ተገልጿል። እነዚህ አራት ነጥቦች ናቸው ያሉት። ይህንን በሚመለከት በእነዚህ አራቱ ላይ ጥያቄዎች ካላችሁ ጥያቄዎችን ልትጠይቁ ትችላላችሁ። እኔም ወደሚመለከታቸው የስራ አስፈጻሚ ኮሚቴ አባላት እመራላችኋለሁ። እንደገና ከምስጋና ጋራ ጋዜጠኞቹ ጥያቄያቸውን መጠየቅ ትችላላችሁ። ምናልባት ጋዜጠኞች ጥያቄ ካለ ተሎ አቅርቡልን ክፍተት እንዳይፈጠር። ከሌለም ደግሞ ምናልባት መግለጫው የደረሳችሁ በቅርብ ሰዓት ስለሆነ ብዙ ጥያቄም ከሌለ ያው አንድ የተሻለ መድረክ ለማዘጋጀት በእኛ በኩል ቃል እንገባለን። ግን የተገኛችሁ ጥያቄዎች ካሏችሁ እናንተን ማስተናገድ እንፈልጋለን እና ዝምታውን ስበሩትና ካላ አቅርቡልን። ሪዮት ልትቀድም ነው መሰለኝ። ቅድሚያ ለሪዮት ፕሮፌሰር ነው የሚመራው መድረኩን። እሺ ሪዮት ጥያቄ ካለሽ ሞገስም ልትቀጥል ትችላለህ። ለጊዜው እናንተ ሁለታችሁ ናቸው እዚህ ላይ ያላችሁት። ሶስተኛም ጋዜጠኛ አለች በጀርባ ሆና ነው። እሷም ጥያቄ ካለ ፕሮምፕት አደርጋለሁ። መልካም። እሺ ሪዮት። እሺ አመሰግናለሁ። ባለፈው እንደዚሁ እዚህ ያላችሁ ሰዎችም ያላችሁበት አንድ ስብስብ እንደዚሁ ጋዜጣዊ መግለጫ ሰጥቶ ነበረ። ለሀገርና ለሕዝብ ህልውና ተቆርቋሪዎች ስብስብ ብሎ ራሱን የሚጠራ ማለት ነው። እሱና የአብሮነት ኢትዮጵያ ምንድነው አንድነታቸው ልዩነታቸው ወይስ የቀያየራችሁ ነው? እሱን ልጽፍታ። ጥሩ መልካም። ይሄ እዛው መግለጫ ላይ እንዳየነው እኔ ራሴ ለመልሰውና አብሮነት ኢትዮጵያ አስቀድሞ ጀምሮታል። ይሄ ተነጣጥሎ መስራቱ ተነጣጥሎ መታገሉ ለአንድ ዓላማ እስከሰራ ድረስ ግን የተበታተነ ትግል ምንም ለውጥ አያመጣም። ለውጥም ቢያመጣ ለውጡ ሊዘልቅ የሚችል አይደለም። ስለዚህ መተባበር አለብን። ልዩነት ቢኖሩ አሁን እነዚህ ሁሉ የተለያየ ዓላማ ሊኖራቸው ይችላል። ልዩነት ቢኖርም ግን ልዩነቱን ወደ ጎን አድርገን መጀመሪያ መነቀል ያለበትን እንንቀልና ወደፊት ደግሞ ኢትዮጵያ ምን ልትሆን ትችላለች፣ ምን አይነት አገር ትሆናለች፣ ምን አይነት አስተዳደር ይኖራታል በሚለው ጉዳይ ላይ አሁን እዚህ መጨረሻ ላይ እንኳን እንደተባለው በጋራ ብሔራዊ ውይይት፣ በሽግግር ጊዜ ፍትህ፣ በዲሞክራሲያዊ ምርጫ የህዝብ ራስን እድል በራስ የመወሰን መብቶችን ሌሎች ዲሞክራሲያዊ አሰራሮችንም በመከተል ሊወገዱ ይችላሉ። እንግዲህ ጠመንጃ እናነሳም፣ ፖለቲካ ችግሮችን በመፍታት ጠመንጃ እናነሳም። እስካሁን ድረስ የተነሳውም ጠመንጃ ይበቃል። ስለዚህ እስከዛ ድረስ ለማስወገድ እንስማማ። ከዛ በኋላ ደግሞ ያለውን ችግር የፖለቲካ ልዩነቶችን ለመፍታት ጊዜው ሲደርስ ዲሞክራሲያዊ በሆኑ መግባባቶች እንፈታቸዋለን የሚል ጥሪ ነው የቀረበው። አሁን ዝርዝሩ ላይ የወጣው ብዙ ናቸው። የተለያየ ብዙም ዓላማ አይደለም። ይሄንን ወደ ጎን አይተው ደግሞ አብረን ልንሰራ እንድንችል እስከ ውህደት ድረስ ቅንጅትም ትብብርም አብሮ መስራትም ያስፈልጋል። ነገር ግን ሪዮት አሁን ከዚህ በፊት አልነበረም። ይሄ ግን መጥቷል። አሁን አንድ ላይ መምጣቱ መበታተኑ እንደማይጠቅም ስራ ተሰርቶበታል፣ እዚህ ደርሷል። ከሌሎችም ጋራ በአንድ ላይ ለመስራት በተለያየ መንገድም ሊሆን ይችላል ለመስራት ፍላጎት እንዳለን በመግለጫው ላይ በደንብ ተገልጿል። ብዙ ኃይሎችም ስማቸው ተጠቅሷል። ከዛም ውጪ ያሉት ጋር አብሮ ለመስራት የተጀመረው ስራ ወደ አንድ እንዲመጣ ነው። እሱ እንግዲህ በየጊዜው እየተሰራ ይሄዳል ለማለት ነው። ሁለተኛ ጥያቄ ሪዮት ከሌለሽ ተጨማሪ ሊያደርግ የሚፈልግ ሰው ካለ እዚህ ላይ ከኛ ውስጥ እኔ አሁን ካልኩለት ተጨማሪ መስጠት የሚፈልግ ሰው ካለ የጎደል ነገር ካለ ከስራ አስፈጻሚው ውስጥ ምናልባት የሰጠሁት መልስ አጥጋቢ ካልሆነ በቂ ካልሆነ የጎደል ነገር ካለ ተጨማሪ መስጠት ይቻላል።
ምናልባት ፕሮፌሰር ትንሽ ነገር ሊጨምር ሪዮት ያቀረበችው ጥያቄ በጣም ጥሩ ጥያቄ ነው። መልሱን በትክክል ሰጥተሃል። አንተ ግን አንድ ብዥታ ያለ ይመስለኛል ፐብሊኩም ላይ የሚታይ እና በብዙ ሚዲያዎችም ሲቀርብ ያየሁት አሁን የተባለውን መድረክ ለምሳሌ እዚህ ቀደም ቅርብ ጊዜ ጋዜጣዊ መግለጫ የሰጠውን እዚህ ውስጥ እንኳን እኔ ፕሮፌሰር ሕዝቅኤል አቶ አሸናፊ የተገኘንበት አንድ መድረክ ነበረ ከነ አቶ ጀዋር ከነ ኢንጂነር ይልቃል ከነ አቶ ነአምን ጋር ሆነን የተሰባሰብንበት እና እሱንና አብሮነትን አንድ አይነት አድርገው የሚያዩ ሰዎች አሉ እና እሱ ስህተት ነው። የአብሮነት ኢትዮጵያ ከተቋቋመ ያው ታውቃላችሁ እናንተ ስራ ከጀመረ እንኳን ከ2 ዓመት በላይ ሆኖታል። ነገር ግን ቋሚ አመራር ለመምረጥ እና ምዝገባ ለማካሄድ አሁን ስራ ሲሰራ ነው የቆየው እንጂ ስራ ከጀመረ ከ2 ዓመት በላይ ሆኖታል። ብዙ ስራዎችም ሰርቷል። ይሄኛው ስብስብ አሁን ቅርብ ጊዜ ነው ያው እንዳያችሁት የተሰባሰበው እና ያን ኢኒሺየቲቭ የወሰዱ ሰዎች ለኛም ግብዣ ስላቀረቡልን ከናንተም ጋራ አብረን መስራት እንችላለን የሚል ጥሪ ስላቀረቡልን እና የቀረበውን ጥሪ ደግሞ በበጎ መቀበል ስላለብን እዛ መድረክ ላይ ተገናኝተን ተወያይተን ስራ ጀምረናል ማለት ነው። ስለዚህ የየራሳችን የተለያየ መተዳደሪያ ደንብ ነው ያለን። ነገር ግን በእኛ እምነት አሁንም ቢሆን ሌሎችም ድርጅቶች እየተፈጠሩ ነው። የአማራን ትግል የሚያስተባብሩ ድርጅቶች እየተፈጠሩ ነው። ሌላ ሶሊዳሪቲ ወይም ንቅናቄ የሚል እና አቶ ነአምን ያሉበት ሌላ ግሩፕ አለ። የትግራይ ኃይሎችን በተመሳሳይ የደቡብ ኃይሎችን በተመሳሳይ እየፈጠሯቸው ያሉ ስብስቦች አሉ። እኛ ስብስቦቹ መፈጠራቸው ተገቢ ነው የሚል እምነት አለን፣ ጥሩ ነው የሚል እምነት አለን። ግን በተበታተነ ሁኔታ ስራ እየሰራን መቀጠላችን ህብረተሰባችንን ከማደናገር ውጪ ብዙም ጥቅም የለውም የሚል እምነት አለን። ስለዚህ ቅድም ስማቸው ከተጠቀሰው ድርጅቶች ውስጥ አንዱ ቅድም ሪዮት ያልሽው ለምሳሌ በቅርብ ጊዜ መግለጫ የሰጠው መድረክ ነው አንዱ እዛ የጠቀስነው። ከዚህ ውስጥ ካለነው ሰዎች ራሱ 3 ሰዎች ተሳታፊ ሆነናል። እንደ አብሮነት እንደ የአብሮነት ኢትዮጵያ ሳይሆን በግላችን በተደረገልን ግብዣ ተሳትፈናል። ስለዚህ እነዚህን ስራዎች ወደ ተቀናጀ ስራ እንዳውም ከዛ በላይ ወደ ተዋሃደ ስራ ማምጣት አለብን ብለን እናምናለን። ግን አሁንም ቢሆን ነገ አንድ ኃይል ቢቋቋምና አብረን እንስራ ብሎ ቢጠይቀን እንቢ ማለት አንፈልግም። እዚህ ውስጣችን የተጠየቁ ግለሰቦች ከተጋበዙ ይሳተፋሉ። ግን ግፊት እያደረግን ያለ ነው ምንድነው እንደዚህ አይነቱ ዱፕሊኬሽን ጥቅም የለውም። ሁላችንም ተባብረን በጋራ መታገል ነው የሚሻለው። የተነሳንበት ዓላማ ልናሳካው የምንፈልገው ግብ አንድ ከሆነ የተለያየ ድርጅት ውስጥ መሆናችን ከጥቅሙ ጉዳቱ ያመዝናል። ወደ ህብረት ከህብረትም አልፎ ወደ ውህደት መሄድ አለብን እያለን እና ብዙ ሰዎች ከዛ ስብስብ ጋራ አንድና አንድ አድርገው ያዩታልና የተለያየ መሆኑን በዚህ አጋጣሚ መግለጽ ስላለብን ነው። አንድ አረ ሁለት ድርጅት ነው ማለት ነው። ያኛው ድርጅት ገና በመስረታ ሂደት ነው። ገና ደንብ የማውጣት ጥረት እያደረገ ነው። እስካሁን ድረስ ቋሚ አመራርም ገና አልመረጠም። ገና የአብሮነት ኢትዮጵያ ግን ያው ዛሬ የደረሰበት ደረጃ ላይ ደርሷል። ቀደም ብሎ የተጀመረ እንቅስቃሴ ስለሆነ ዞሮ ዞሮ አሁን ማስተላለፍ የምንፈልገው መልእክት ከልባችን አጽንኦት ሰጥተን ያቀርበው ይሄ ብዙ ድርጅት ግን ለአንድ ዓላማ የሚሰራ መኖሩ ከጥቅሙ ጉዳቱ ያመዝናል። በእኛ በኩል ምንም አይነት ቅድመ ሁኔታ የለም። ይሄን ዓላማ ለማሳካት ከሚሰሩ ኃይሎች ጋር ሁሉ በትብብርም በውህደትም ለመስራት ዝግጁ ነን የሚል ነው። አሁን በአጭር ጊዜ ልንሰራቸው ያሰብናቸውን መርሃ ግብሮች ራሱ ትዕይንተ ህዝቡንና ሰላማዊ ሰልፎቹን ራሱ ብቻችንን ከምናካሄድ ከነዚህ ኃይሎች ጋር የጋራ ግብረ ኃይል አቋቁመን መስራት አለብን። ያን ብናደርግ የበለጠ ውጤታማ እንሆናለን ብለን ነው የምናምነው። ስለዚህ ይሄ የተፈጠረው ብዥታ መኖሩ ምንም ጥርጥር የለው። በሂደት ግን እየጠራ ይመጣል የሚል እምነት አለ። ግን እንዳልሽው ሁለታችንን አንድ አይነት አድርጎ የማየት ብዥታ ህብረተሰቡም ውስጥ በሰፊ ያለ ስለሆነ ጥያቄውን ማንሳትሽ እኛም ለማብራራትና ግልጽ ለማድረግ እድል ሰጥቶናል ብዬ ስለማመን ነው። አመሰግናለሁ። መልካም። ሌሎችም ድርጅቶች አሉ። በነገራችን ላይ ሁላችንም የምንሳተፍባቸው ሌሎችም ድርጅቶች አሉ። ለምሳሌ እዚሁ ውስጥ እየተሳተፈ ያለ በሌላም ድርጅት እየተሳተፈ ያለ ከዛ በፊትም በነበረ የራይዝ የሚል የጠራሁት አለ። መፈጠራቸው ድርጅቶቹ በየቦታው መፈጠራቸው እሰየው የሚባል ነገር ነው። የተለያየ ስራ ነው መስራት የሚችሉት። ነገር ግን ቅንጅት ማድረግ ትብብር ማድረግ
በሁሉም ዘንድ ያለ ነው። ከዚህ ውስጥም እንደዚሁ አሸናፊ አለ። አሸናፊም ስለ ራይዝ ተጨማሪ መግለጫ ሊሰጥ ይችላል። አንዱን ስራ አይደራርበውም። አስቀድሞ የተፈጠረው አሉ፣ እየተፈጠረው ያሉ ወደፊት የሚፈጠረው አሉ። ዋናው ነገር በቅንጅት የመስራቱ ጉዳይ ነው። አሸናፊም እዚህ ላይ ለመናገር ይችላል። በራይዝ በኩል ድምፅ አይሰማም። አመሰግናለሁ ፕሮፌሰር ስለተሰጠኝ እድል። ስለ ራይዝ ከማንሳቴ በፊት ጥቂት ነገር ለማለት ያህል በርግጥ የአብሮነት ኢትዮጵያ ሰፊ ስራዎችን ሲሰራ እንደነበረ ሁሉም የሚያውቀው ነው። ያንን በአስተባባሪ ኮሚቴ ስንሰራ ብዙ ጊዜ አቶ ልደቱን የውጭ ግንኙነትን እንዲያደርግ ወክለነው የአብሮነትን ወክሎ ሰፊ ስራዎችን በሱ አማካኝነት ለፓብሊክ ስናደርስ ቆይተናል። በዛ ሂደት እያለን በርካታ ስራዎችን እየሰራን እንደነበረ እንደምታውቁት፣ አሁን ደግሞ ቋሚ አደረጃጀት ፈጥረን ሰፊ ስራ መስራት በሚያስችል አቅም ፈጥረናል። ስለዚህ የህዝቡም ኤክስፔክቴሽን እንደሚጨምር እናስባለን። በዛ አግባብ እኛም ዝግጁ መሆናችንን ማረጋገጥ እንፈልጋለን። አደረጃጀቱ በተቻለ መጠን ኢትዮጵያን የሚመስል ሁሉም ኢንክሉሲቭ እንዲሆን ጥረት ተደርጓል። ሁሉም የማህበረሰብ ክፍሎች እንዲወከሉ በጾታም በሃይማኖትም ውክልና እንዲኖር ጥረት ተደርጓል። ስለዚህ በጣም የተሳካ መዋቅር ለመፍጠር ተችሏል። ይሄንን በደንብ ሁሉም እንዲረዳው ስለምፈልግ ነው። ኢቭን የምርጫው ሂደትም በሰፊው በጣም ዲሞክራሲያዊ በሆነ መልኩ በሚስጥራዊ የድምጽ አሰጣጥ ሁሉንም የቦርድ አባላት ሳቲስፋይ በሚያደርግ መልኩ ነው የተካሄደው። ስለዚህ ከምንም ጊዜ በላይ እስከዛሬ ከምናደርገው በተሻለ ሁኔታ ይሄንን ትግል ወደ ተሻለ ምዕራፍ ለማድረስ የሚያስችል አቅም ገንብተናል ለማለት ነው የምፈልገው። የኢትዮጵያ ህዝብም ደግሞ ከጎናችን ሆኖ ይሄን ጥረታችን እንደሚደግፍና በአጭር ጊዜ ውስጥ ሀገራችን ከሰቆቃ የምትወጣበትን ሁኔታ እንደምንፈጥር ተስፋ አደርጋለሁ። ከራይዝ ጋር በተያያዘ ለተነሳው በደቡብ ኢትዮጵያ የሚኖሩ በርካታ ማህበረሰቦች፣ ህዝቦች በተናጠል ብዙ ጥረቶችን ትግሎችን ሲያደርጉ ነበረ። ነገር ግን በተናጠል መንግስት በጣም በአፈናና በጭካኔ እየገደለ በጣም ተጽዕኖ እያደረገባቸው ስለነበረ ለምንድነው አብረን ቆመን ጥቅማችን፣ መብታችን፣ ጥያቄያችን ሁሉ ነገር ተመሳሳይ እስከሆነ ድረስ ለምን አብረን አንቆምም በሚል ሁሉም የፖለቲካ ኃይሎች፣ ተጽዕኖ ፈጣሪዎች ለየብቻችን ከምንቀጠቀጥ በጋራ ሆነን አብረን መቆም አለብን። ለኢትዮጵያም ህዝብ የትግል ጥሪዎችን እያደረግን አብረን መታገልና እንደ ሀገር ለውጥ ካልመጣ ለየብቻችን በተናጠል የምናደርገው ትግል ለብቻው ምንም ፋይዳ የለውም የሚል ግንዛቤ ላይ በመደረሱ ሁሉም የማህበረሰብ ክፍሎች የተወከሉበት የምሁራን፣ የተጽዕኖ ፈጣሪዎች፣ የፖለቲካ ኃይሎች፣ የፖለቲካ ፓርቲዎች በክልሉ ውስጥ የሚንቀሳቀሱት በሙሉ ወደ አንድ የመጡበት ሁኔታ ነው ያለውና የተሻለ ነገር ለማድረግ ብዙ ጥረት እየተደረገ ነው። እንግዲህ የአብሮነትም በይፋ አሁንም በደብዳቤ በዛ መልኩ ጥሪ አድርጓል። ስለዚህ አብሮ ተቀናጅቶ መስራት የግድ ነው የሚሆነው። በዚህ አጋጣሚ ሌሎችም ይሄንን መልእክት የሚሰሙ አካላት ሀገራችንን የመታደግ ጥሪ የሁላችንም ኃላፊነት መሆኑን ተገንዝበው እንደ ቡድንም እንደ ግልም በጋራ ጥረት የምናደርገውን እንዲደግፉ ለማለት ፈልጋለሁ። አመሰግናለሁ። አመሰግናለሁ። ጥያቄው አስፈላጊ ስለሆነ ነው እዚህ ላይ ጊዜ የፈጀ ነው። ብዙ ኢኒሼቲቮች በተለያየ ጊዜ በተለያየ ምክንያት የተነሳሱ አሉ። እነዚህ ስብስቦች ግን አሁን እየተፈላለጉ ነው ያለው ሂደት ይሄ ነው። እዚህ ውስጥ አሁን ለምሳሌ የትግራይ ተወላጆች ማህበራት በሰሜን አሜሪካ እየተሳተፈ ነው። እዚህ ውስጥ ሌላ ቦታም እየተሳተፈ ነው።
ምናልባት መስፍን እዛ ላይ ለመናገር ከፈለክ አሁንም ተጨማሪ ለመስጠት ምክንያቱም እዚህም ብንኖር ሌላ ቦታም አለን ሌላ ጉዳዮችም አሉ የሚታየው ሂደት የዱፕሊኬት ማድረግ የማባዛት ስራ እንትን ማድረግ አይደለም ነገር ግን በተለያየ ኢኒሺዬቲቭ የሚነሱ ድርጅቶች አሉ እነሱም አንድ ላይ እንዲመጡ ዋናው ነገር ውድድር እንዳይኖር ትብብር ቅንጅት አስፈላጊ ሆነም ውህደት አላማ ነው ነገር ግን የተደራጁ ድርጅቶች አሉ እየተደራጁ ያሉ ሌሎች ማናቃቸውም አሉ ለሁሉም ነገር ግን አብሮነት ክፍት ነው ሌሎችም ድርጅቶች ክፍት ናቸው እየተፈጠሩ ነው ሂደቱ አንድ ላይ የመጡ ነው እሱ ነው ጠንከር ተብሎ መታየት ያለበት መስፍን ለማለት የምትፈልገው አሜሪካ አለ ለመጨረሻ ማለት ድምጽ ሚውት ነው ኦኬ ትንሽ ክላሪፊኬሽን ለማድረግ ነው አንደኛ የአብሮነት እንድሳተፍ ሲጠይቀኝ ከመጀመሪያው ሬዘርቬሽንም ቢኖርም በነበረብን ሁኔታ እንደ ትግራይ ተወላጅ በነበረው ችሎታ የራሴ ሬዘርቬሽንስ የነበሩ ነገር ግን ኢትዮጵያ ውስጥ ያለው ሁኔታ እነዚህ ሬዘርቬሽኖች ወደ ኋላ ተተን አንድ ላይ ሆኖ ለመፍታት የሚቻልበት ሁኔታ መፍጠር ላይ እዛ ላይ ባለኝ ስምምነት ነው አንደኛ ሁለተኛ የገባሁት እኔ በግል ነው የትግራይ ማህበርም አባል አይደለም ተወክየም አይደለም ያለሁት እንዳንድ የትግራይ ተወላጅ በጣም ብዙ ችግር ያሳለፈን በተለይ ያለፈው 5 ዓመት ጀኖሳይድ ተፈጽሞልብናል ብለን የምናምን ፍትህ ያስፈልገናል ብለን የምንል ሰላም መኖር አለበት ብለን የምንል ወደፊትም የሚኖረን ፍላጎቶች ልናሟላ የምንችለው አብረን ተባብረን ከሌሎች ኢትዮጵያውያን በመንሰራቸው በመናመጣቸው ለውጦች በመንፈጥራቸው ኤንቫይሮንመንት ነው ብለን ስለማምን እኔም እንደግለሰብ በውጪ ሆኜ ማየቱ ይሄ ፕሮሰስ እየተካሄደ ውጪው ሆኖ ማየቱ ትክክለኛ ስላልመሰለኝ ገብዞ እንዲህ አይነት ነገር ቦታስ መሳተፍ ልዩነቶችንም ለማጥበብ የሚመች ሁኔታ ስለሆነ ልዩነቶችንም ማጥበብ ስል ነገር ልዩነቶች አስተሳሰባቸው ነው እንጂ እንቀይራለን ማለት አይደለም አስተሳሰቡ እንዳለ ሆኖ ሰው የሀገሪቱን ዳይሬክሽን መምራት ላይ ግን አብረን መሳተፍ አብረን መስራት ኢምፖርታንት ነው ከሚል ነው የገባሁት በግሌ ነው ያለሁት ማንንም ፖለቲካ ድርጅት አልወክልም እንደ ህብረተሰብም የትግራይን ህብረተሰብ በጠቅላላ ወክላለሁ በየማላምን አስተሳሰብ የተወሰነ አስተሳሰቦችን ወክላለሁ ወደፊትም ቢሆን የተለያዩ እንደዚህ አይነት ስብስቦች በሚፈጠሩበት ጊዜ የኛ ስፒሪት መሆን ያለበት በሰላማዊ መንገድ አብሮ መሳተፍ ሐሳቦችን ማጥበብ ወደ አንድ የዓላማዎች የመምጣት ሂደት አብሮ መስራት እነዚህ ኢምፖርታንት ናቸው በየስለማመን ሁላችንም ቢሆን ሌሎችም እንደዚህ ቢኖሩ በክፉ አይደለም መታየት ያለበት የተለያየ አደራጆች ቢኖሩ አንደኛ ስለ ኢትዮጵያ አስቦ የሚመጣ ነው ሁሉም አንድ አይነት ዓላማ አንድ አይነት መንገድ አለው ማለት አይደለም ነገር ግን ትብብር የሚመስል ነገር የለም እኛ የ5 ዓመት ከ5 ዓመት በፊት 5 ዓመት አለፈው የጄኖሳይዳል ጦርነቱ በተጀመረበት ጊዜ ኦልሞስት ኢንቫሪያብሊ ብቻችን ነው የተጠቃ ነው ብቻችን የሚሆንበት ምክንያቱም እንደ ህዝብ አንድ አይነት ህብረት ስለሌለን አንዱ ሲጠቃ ሌላው አብሬ ተጠቃለሁ ብሎ የማምንበት ሁኔታ ስላልነበረ ያ ያስተማረን ትምህርት ቢኖር ሌሎች ወንድሞቻችንም እንደዚህ ነው በየተራ እየተደረጉ የሚጠቁበት ሁኔታ ነው ያለው ያ እንዳይሆን ይሄንን በደንብ ተግባብተን አትሊስት ሌላ ቢቀር የሚያስማሙኖች ነገሮች ላይ ፎከስ አድርገን እየተነጋገርን ወደፊትን የምንሄድበትን ሁኔታ አብረን ሆነ የምንሰራበት ሁኔታ የሚፈጠር አለበት የምንት ስላለን ነው እኔም ስላለኝ ነው የተሳተፍኩት አይ ቲንክ ድርጅቱ ይሄንን የሚላል ብዬ ስለማምን ነው እዚህ ውስጥ ያለሁት አመሰግናለሁ በጣም አመሰግናለሁ አይ ቲንክ በቂ
ተመልሷል። መስፍንም ጥሩ ነገር አንስተናል። ሁላችንም በግል ነው እንጂ በተወካይነት አይደለም። ድርጅትም በብሔርም በሃይማኖትም ተወካይነት አይደለም። በግል ነው የመጣ ነው። በሁሉ ቦታችን መኖራችን ደግሞ ለማቀራረብም ይጠቅማል። ዋናው ነገር አሁን ከተባለው ነገር የሚጠቅመው ነገር ሁላችንም የምንጠቃው ለየብቻችን ስንሆን ነው። ስለዚህ አንድ ላይ መሆን አለብን። አንድ ላይ ስንሆን እናሸንፋለን የሚለው የአብሮነት መፈክር ነው። ሌሎችም ይሄንን ያስባሉ። ለማንኛውም ሁሉም ቦታ ክፍት ነው። ያ ሁላችንም በግል መተን ነገር ግን በተለያዩ ቦታዎች እንሳተፋለን። ብዥታን የሚፈጥረው ይሄ ከሆነ ሁላችንም በተወካይነት አይደለም፣ በግል ነው የመጣ ነው። ዓላማው ግን አንድ ነው። ስለዚህ በቂ መልስ የተመለሰ ይመስለኛል። ሌላ ጥያቄ ካለ ወደ ሌላ ጥያቄ መሄድ እንችላለን። ምናልባት ፕሮፌሰር ኢንጂነር ሙልጌታ ዶክተር መቅደስም አጠቃላይ ሂደቱ ላይ አስተያየት ባጭሩ መስጠት ከፈለጉ እኔ እቺን ነገር እዚሁ ላይ ጥያቄ ካለ ልመራ እችላለሁ። መስጠት ከፈለጉ ክፍት ነው ጥያቄ። ሌሎች ጥያቄዎችም ካሉ ሞገስ ሌሎችም እዚህ ውስጥ ያላችሁ ጥያቄ ካላችሁ፣ ካልሆነ እድል ለሌሎች ለመስጠት ይቻላል። እሺ እኔ ጥያቄዎች አሉኝ። ሪዮት ተጨማሪ ጥያቄ ከሌላት ወይንም ደግሞ መልካምም ከስቱዲዮ ጀርባን ያለችውና እነሱ ከሌላቸው እኔ ወደ ጥያቄ መግባት እችላለሁ። ሌላኛውም አንድ እዚሁ መጠየቅ የምፈልገው እኛ ጥቂቶች ስለሆንን ላይቭ ጥያቄ የሚጠይቁ ሰዎች ካሉን አንድ ሁለት ሰዎችን ጥያቄ ለማስተናገድ የሚቻል ከሆነ ሪኩዌስት ለመጠየቅ ነው። እሱንም ከግንዛቤ እንድታስገቡ ነው። እኔ ጥያቄ ልጠይቅ፣ ወደ ጥያቄ ልግባ ሌሎቹ ከሌሉ። የመጀመሪያው ከማንዴት ጋር ተያይዞ ነው እና መግለጫውንም አሁን እያነበብኩ ነበረ ካጋራችሁኝ በኋላ በአብሮነት ህጋዊ እውቅና መሰረት የህዝባዊ እምቢተኝነቱን የመምራት ከፊት ሆኖ የመምራት ማንዴት አለው ወይ የሚለው ላይ መግለጫ ብትሰጡ ጥሩ ነው። ዛሬ በአሜሪካ ህግ ተመዝግቦ ነው ያለው። ማንዴቶቹ የተዘረዘሩ አሉ በባይሎ፣ ቅድም ልደቱም ለመግለጽ እንደሞከረው እሱም ባይሎ እያንዳንዱን እኛ ስለማናውቅ ህዝባዊ እምቢተኝነቱን ከፊት ሆኖ መምራት ይችላል ወይስ አይችልም የሚለው አንድ ጥያቄ ነው። ሁለተኛው ጥያቄ ትብብርም ተገልጿል። ከማንኛውም ድርጅት ጋር በተመሳሳይ ዓላማ ካላቸው አደረጃጀቶች ጋር አብረን እንሰራለን፣ ዱፕሊኬት ለማድረግም አይደለም ዓላማው በተባለው መሰረት አገር ውስጥ ካሉት ጋር ትብብር ታደርጋላችሁ ወይ? ማለትም ኢትዮጵያ ውስጥ ካሉት በተለይ ከፖለቲካ ፓርቲዎች ጋር በትብብር ተሰራላችሁ ወይ የሚል ነው። ሁለተኛው የመጨረሻው ቅድም አቶ ልደቱ ማብራሪያ ሲሰጥ የመጀመሪያው ዙር ላይ ይሄ መንግስት በድንገት በሆነ ጊዜ ላይ ሊወድቅ ይችላል፣ ለዚህ ዝግጅት ያስፈልጋል፣ ከሱ ውስጥ ደግሞ አንዱ አደረጃጀት ያስፈልጋል የሚል የሰማው ስለመሰለኝ ነውና ብዙዎቹ ይሄንን አሁን ይፋ ያደረጋችሁትን ኤግዜኪቲቭ ኮሚቴ ወይም የስራ አስፈጻሚ ኮሚቴን የገቨርንመንት ኢን ኤግዛይል እያሉ ነው አስተያየት የሚሰጡት፣ ወይም ትይዩ መንግስት ትይዩ ካቢኔ እያሉ ነው እየጠሩ ያሉትና ምናልባት ይሄ የብልጽግና መንግስት ወይ መገዛዝ ቢወርቅ በድንገት ቢፈረካክስ ይሄኛው ያንን ሚና ተክቶ ይሰራል ወይ ነው። እነዚህ ሶስት ጥያቄዎች አሉኝ። እሱ ላይ መመለስ ትችላላችሁ። እሺ እዚህ ላይ እሺ ቅድሚያ ልስጥና ከእናንተ ውስጥ ለመናገር ከስራ አስፈጻሚ ውስጥ ለመናገር የሚፈልግ ካለ መጀመሪያ ለመናገር ተፈለገ አይደለም። እኔም ራሴ ልጀምር። እዚህ ውስጥ በብዙ ቦታ እንዳለው ማንዴት አለው ላልከው የህዝባዊ ጉዳይን ለማነሳሳት ማን ማንዴት ለማን ሰጥተው ያውቃልና ነው እዚህ ጋር ብቻ የሚጠየቀው። ውጭ ሀገር ያሉት ሌላ ቦታ ያሉት እምቢ የሚሉት በውክልና ነው፣ በዛ ነው። ማን ለማን ይሰጣል በዚህ ጉዳይ ነው። ለማንኛውም አብሮነትም ሌሎቹም ለመርዳት ነው እንጂ እዚህ ሆነን እኛ ባለ ማንዴቶች ነን ለማለት አይደለም። ጥያቄው እንደዛ ነገር ከሆነ የማንዴት ጉዳይ የለም። ህዝባዊ እሱ ነው ጥያቄው። ፕሮፌሰር ከፊት ሆናችሁ ህዝባዊ እምቢተኝነትን ትመራላችሁ ወይ የሚለው ነበር ጥያቄ። ለማስተባበር፣ ለማቀናጀት፣ ሐሳብን ለማፍለቅ
ሐሳብን ለመፍጠር እንሰራለን ነው አላማው በጽሁፉም ላይ ያለው ይሄንን ነው የሚለው እንጂ ማንዴት ፍለጋ አንሄድም ኃላፊነታችንን ግን ለመወጣት ዝግጁ ነን እዚህ ውስጥ ያለነው ሁላችንን ኃላፊነት አለብን ፈቃደኝነት የመጣ ነው ኃላፊነትን ለመወጣት በህዝባችን ላይ ተጫነን ሸክም ለማንሳት የምንችለውን ሁሉ አስተዋጽኦ ለማድረግ እንሄዳለን የማንዴት ጉዳይ ያለ የለም ትብብር ከሀገር ውስጥ ታደርጋላችሁ ሀገር ውስጥ ያሉበትን ሁኔታ ስለምታውቁ በዚህ ላይ እናደርጋለን እንደዚህ አይነት ግንኙነት አለን ለማለት አስፈላጊም አይደለም ነገር ግን አሁን እንዳልኩት እዚህ ውጭ ሀገር ሆነን እኛ መሪዎች እንሆንበታለን የሚል ግብዝነትም የለብንም መሪዎቹም ሀገር ቤት ውስጥ ያሉት ናቸው ተጋፋጮቹ ሀገር ቤት ውስጥ ያሉ ናቸው አሁን ሶስተኛ ለጠየቀው ጉዳይ ደግሞ አማራጭ ሊሆኑ የሚችሉትም ሀገር ቤት ውስጥ ያሉት ናቸው ለነሱ ድምጽ ለመሆን ለነሱ ለመርዳት ለነሱ ለማገዛ ለማድረግ ካልሆነ በስተቀር እዚህ ውጭ ሀገር ሆነን ነው እኛ አማራጭ ኃይል ምን ሆነው ወይም ፓርላማ ምን ሆነው ወይም የመንግስት ስልጣን ምን መስለው ለነገሩ ለኢትዮጵያ ያስፈልጋል ሌላ አማራጭ መኖሩ ያስፈልጋል ግን እኛ አይደለንም ለዛ ነው ሶስቱን የመለስኩ ይመስለኛል በእኔ በኩል ያለው ምናልባትም እስካሁን ድረስ ቅድም ለደቶ ማስታወሰኛል ምክትል ሰብሳቢ ማለን መቅደስ አንቺን የሚመለከት ነው የሚመስለው ጉዳዩ እንዲያውም የጀንዚ ጉዳይ ከተነሳ እሺ አመሰግናለሁ ፕሮፌሰር ካለው ላይ ትንሽ ነገር ብቻ መጨመር ነው የምፈልገው እንደተባለው በማንዴት ሳይሆን እዛ ሀገር ቤት ያለውን ፕሮብለም ለመረዳት መቼስ በቃ ሰው መሆን አንደኛ ከዚ ኢትዮጵያዊ መሆን በቂ ነው ፋይናሊ እኛ ፎከስ አድርገን እየሰራን ያለነው የስልጣን ተደራዳሪ ለመሆን ሳይሆን ማናችንን የሚመለከተን አደሴም ታይም ደግሞ እየታለፈበት ያለው ነገር ላይ አትሊስት እኛ ባለን ፕላትፎርም ሀገር ቤት ያሉትን ሰዎች ብቻቸውን እንዳልሆኑ ቢካዝ ነገርየው የሲስተም ስለሆነ እነሱ ያሉበት ሁኔታ ደግሞ ግልጽ ነው ኤቭሪ ነገር ሴንሰር የሚደረግ መናገር አትችልም የሚባል ኢቨን ላይክ ካለው ጠቅላላ ምን ክፉ ነገር መሀል ላይ ምን ማድረግ እንችላለን በሚል የተሰባሰበ ምናልባት መግለጫውን በትክክል ከሰማን ወይም በዩቱብ ላይን ማንበብ ከቻልን ኢንቴንሽኑ ስልጣንን ለመያዝ እና የስልጣን ተገዳዳሪ ምናልባት ወንድሜ ሞገስ ሜንሽን ያደረገው ካቢኔ የመሆን ፍላጎት ነበር ነገር ግን ይሄ የሚመጣው ለውጥ ለመሆን ኔሰሰሪ ስትራክቸር መሆን አለበት እዛ ላይ የሚሰሩ ሰዎችን በሀሳብም በሚያስፈልግ ነገርም ሰፖርት ለማድረግ ይህን የሆነብን ምናልባትም የጀንዚ ነገር ስለተነሳ ሜጆሪቲ ሀገራችን ውስጥ ያለው ወጣት ነው ወጣቱ ደግሞ ምን ላይ እንዳለ እናውቃለን የደረሰ ያለው ፕሮብለም ተጠቂ አንደኛ ሁሉንም የኛ አላማችን ምንድነው ዳይሬክሽን ማስያዝ ተቻለ አዲስን ታይም ደግሞ በሚያስፈልግ ነገር ነው ሰፖርት ነው ስለዚህ እንደው ጠቅለል ለማድረግ ይህ ሆኖ የመፎካከርና ምናልባት ያኛው ስላይድ ቢያደርግ እኛ ደግሞ ይዘንነት ነጥቡን ያማላል አመሰግናለሁ መልካም በጣም አመሰግናለሁ ሙሉጌታ አቶ ሙሉጌታ እስካሁን ዝም ብለሃል ድምጽ ይሰማል ፕሮፌሰር እስኬል በጣም አመሰግናለሁ ለሰጠኝ እድል ቅድም ወንድሜ መስፍን ካቆመበት ብነሳ ደስ ይለኛል ከ5 ዓመት በፊት የኢትዮጵያን ህዝብ ከትግራይ ህዝብ ጋር ስርዓቱ እንዴት አይነት ግጭት ፈጥሮ በተለይ የትግራይን ህዝብ ከኤርትራ ህዝብ ነጥሎ የኢትዮጵያ ህዝብ በትግራይ ህዝብ ላይ እንዲዘምት እንዴት እንዳደረገ እናስታውሳለን ያም ካለቀ በኋላ የተለያዩ ስርዓቱ የተለያዩ የፖለቲካ ጉዳዮችን ነጣጥሎ እየወሰደ የአማራን ህዝብ ከትግራይ ህዝብ የትግራይን ህዝብ ከኦሮሚያ ህዝብ ሲያጣላ የኖረበት ዋነኛው ምክንያቱ
የዛን የቀውስን የመፍጠር ቀውስን ፋብሪኬት የማድረግ ስርዓት ወይንም ጥበብ የስልጣኑ መሰረት አድርጎ የያዘ መንግስት ስለነበረ ነው። ከ5 ዓመት በፊት ይሄ ለብዙ ሰው ግንዛቤ ነበር የሚል እምነት የለኝም። ከዛ በፊት ህብረተሰብ ከህብረተሰብ የጎንዮሽ ትግል ነበረው። አንዱ ህብረተሰብ ከአንዱ ህብረተሰብ ጋር እንኳን አይነጋገርም ነበር። ያ ግን ዛሬ ተቀይሯል። ዛሬ ከ5 ዓመት በፊት የነበረው አይነት ሁኔታ አይደለም ያለው። ስርዓቱ የሁሉም ህዝብ ጠላት እንጂ ያንድም ህዝብ ወዳጅ እንዳልሆነ ለአንድም ህዝብ ያልቆመ እንደሆነ ግልጽ ነው ዛሬ። ሁሉም ግን ይሄን ተገንዝቦት ይሄን ስርዓት ወደ አንድ መተው ለማስወገድ የሚያስችል የፖለቲካ አደረጃጀት ብቃት ያለው ፍላጎት የሚታይበት ጉድለት ስላለ ይሄንን ትግል ወይም የህዝቡን ሰቆቃ የህዝቡን መከራ ትግሉን ተጠናክሮ ያንን ለማሟላት የሚያስችል አደረጃጀት መፈጠር እንዳለበት በመገንዘብ ነው የአብሮነት ኢትዮጵያ እየሰራ ያለው። ይሄ ማለት የአብሮነት ኢትዮጵያ ሀገር ቤት ውስጥ ያሉ ትግሎችን የሚቀነባበሩበትን ፕላትፎርም ፈጥሮ ይሄንን ስርዓት ማስወገድ የሚያስችል አደረጃጀት ለመፍጠር ነው እና ያ መሆኑን ፕላትፎርሙን ፕሮቫይድ ወይንም አጋጣሚውን ፈጥሮ እንዲሰባሰቡ ለማድረግ እንጂ እዚህ ውስጥ የፖለቲካ አምቢሽን ያለው ስልጣን ወይንም ሌላ ጉዳይ ፍላጎት ያለው እንደሌለ በየአጋጣሚው የአብሮነት የዛ አይነት ፍላጎት እንደሌለው አቶ ልደቱም በተለያዩ ኢንተርቪዎች ገልጾታል። የአብሮነት ውስጥ ያቋቋም ነው። በዛ በማቋቋም ሂደት ውስጥ የነበሩ ሰዎች ሁሉ በሙሉ ዋን ቱ ዋንም በግሩፕም ፕሌጅ የተደራረግነው ነገር ነው። ስለዚህ መንግስት ስርዓቱ በሚፈርስበት ሰዓት ተዘጋጅቶ የሚጠብቅ መንግስት አይነት አይደለም። ይሄ እንዲታወቅ ይላል። ግን እንዳያችሁት በአብሮነት መግለጫችን ላይ ሲሰጥ 4-5 ነገሮች ለማካሄድ እቅድ አለ። አንደኛው ውጤታማ ሰላማዊ ህዝባዊ ቢተኝነትና ሁሉን አቀፍ የሽግግር ሂደት የሚያመጣ ረቂቅ ሰነዶችን ማዘጋጀት፣ የሽግግር ስርዓትንና ትግሉን ወደ ግብ የሚያደርሱ ዶክመንቶች ማዘጋጀት፣ ጦርነት ይቁም፣ ግፋዊ አገዛዝ ይብቃ፣ የሽግግር ሂደት ይጀመር፣ ዘላቂ ሰላም ይስፈን በተሰኙ መሪ ሀሳቦች ላይ የሚያተኩር ዓለም አቀፍ የኢንተርኔት ትዕይንተ ህዝብ ማዘጋጀት፣ በዋሽንግተን ዲሲ እና በለንደን የሰላማዊ ሰልፍ ማዘጋጀት፣ ቋሚ የሆኑ የማህበራዊ መገናኛ ሚዲያዎችን ማደራጀት፣ ማስተዳደር፣ ጊዜና ሁኔታ ሲፈቅድ የድርጅቱ ስራ የሚመሩበት ቢሮ ያስፈልገዋል። እነዚህን ነገሮች ለማከናወን ደግሞ ከላይ የጠቀስኩትን ተግባራት ለማከናወን የገንዘብና ቁሳቁስ እርዳታ ያስፈልገዋል። በመግለጫው ላይ እንደሰማችሁት የገንዘብና ቁሳቁስ ማሰባሰብና ማደራጀት የኔ ኃላፊነት ነው። የተሰጠኝና ወዲጄ የተቀበልኩትን ኃላፊነትን ልወጣ የምችለው የአብሮነት ኢትዮጵያ የቆመለትን ዓላማ እቅድና ግብ የምትደግፉ ኢትዮጵያኖች በምትሰጡት ትብብርና ድጋፍ መጠን የተወሰነ ይሆናል። ስለሆነም የገንዘብና ቁሳቁስ እርዳታ ለማድረግ ፈቃደኛ የሆናችሁ ሁሉ በአብሮነት የኢትዮጵያ ኢሜል አድሬስ ድጋፍ እንድትሰጡ ትብብራችሁን እንድትቀልሱ በዚህ አጋጣሚ መግለጽ ፈልጋለሁ። ልንሰራ የተዘጋጀንባቸው ስራዎች ጊዜ፣ ገንዘብና የሰው ኃይል የሚጠይቁ ስለሆነ በዚህ አጋጣሚ እንደው አጋጣሚውን ወስጄ ይሄን ለማሳሰብ ነው። በኢሜል አድራሻችን የአብሮነት 2016@gmail.com ኮንታክት አድርጉን። ድጋፍ ልትሰጡ ፈቃደኞች ሆናችሁ ኢትዮጵያኖች። አመሰግናለሁ። መልካም
ኢንጂነር ሙሉጌታ ነው ያው ሙሉጌታ ነው የምልህ ስራህን ጀምረሃል አንተ እዚሁ በዚህ በጣም እናመሰግናለን ያው እኛ የጎደለ ነገር አለ በዚህ ትግል ውስጥ በሰላማዊ የፖለቲካ ምህዳር የሚባለው በኢትዮጵያ ውስጥ ሙሉ በሙሉ የተዘጋ ነው ያ ሲዘጋ ደግሞ የትም ሀገር ሄዱ የተዘጋ እዛ ካለ ወጣ ብሎ ደግሞ መንቀሳቀስ ያለ ነገር ነው በዛ ቦታ ላይ ያለውን ጉድለት ለመሙላት እንጂ የድርጅቶችን የፖለቲካ ድርጅቶችን ሌሎችም ድርጅቶችን ቦታ ለመውሰድ ፍላጎት እንደሌለን ነው የተነገረው ሌሎች ጥያቄዎች ካሉ ለመመለስ ዝግጁ ነን ሞገስም ብዙ ጥያቄዎች አሉን ብለህ ነበረ መጠየቅ እችላለሁ ክፍት ነው እሺ መልካም አለ በጣም እሺ በጣም አመሰግናለሁ መልካም ሞላልኝ ከሚዲያ ነው የመጣሁት ጥያቄዎችን ለማቅረብ የመጣሁት በዚህ ስብስብ የተገኘሁት በጋዜጣው መግለጫው ጥያቄዎችን ለማዳመጥ እንዲሁም ለመከታተል ነው እያዳመጥኩኝ የቆየሁት ምናልባት ይሄ ስብስብ ማን ነው ምንድነው የሚለውን ነገር ለመስማት ነው ግን እስቲ ለኔ ግልጽ አልሆነም ጥያቄዎችን አጠር ለማድረግ ያክል ምንድነው ያሰባሰባችሁ አላማ ምንድነው ሰፖርት ለማድረግ ትላላችሁ ሌላ ጊዜ ደግሞ ህዝባዊ ሚዛኝነትን ለመፍጠርና ለውጥ ለማምጣትም ትላላችሁ በእርግጥ ትክክለኛ አላማችሁ ምንድነው ይህንን ጥያቄ የጠየቁበት ምክንያት አንደኛ ብዙዎቻችሁን በሌሎች ድርጅቶች እናውቃቸዋለን በሚዲያዎች እናውቃቸዋለን ምን አይነት አስተሳሰብ አላችሁ የሚለውን እናውቃቸዋለን ወደ አብሮነት ኢትዮጵያ ስትመጡ ምንድነው ያሰባሰባችሁ ያቀራረባችሁ ወይም ደግሞ ይሄ ሐሳብ አሰባስቦናል የምትሉት ምንድነው ኢትዮጵያ ውስጥ ለውጥ ስለሚያስፈልግ ብቻ አይመስለኝም ሁሉም ለውጥ ያስፈልጋል ግን ዋናው ትርጉም የሚሰጠው ከለውጡ በኋላ ምንድነው የሚለው ነውና በዛ ጉዳይ ተስማምታችሁ ነው ወይ አብራችሁ ለመስራት የተሰባሰባችሁት ከተሰባሰባችሁት ዓላማችሁ ለኛ ግልጽ አድርጉልን ምክንያቱም በኢትዮጵያ ውስጥ ገለልተኛ ሰው አለ ብያለምን በፖለቲካም በጋዜጠኝነትም በሌላም በማህበራትም በምንም ለሆነ ወገን ያደላ እንጂ ገለልተኛ ለኢትዮጵያውያን ለሁሉም ያሰባል ብዬ የሚጠብቀው እንደ ድርጅት እንደማዋቀር አለ ብያለምንም ሰው ከዛ አንፃር ምን ዓላማ ይዛችሁ የተሰባሰባችሁት የሚለው ነገር ግልጽ ብታደርጉልን ጥሩ ነው ምክንያቱም እኔ የምሰራው ፍሪ ፕሬስ ሚዲያ ነው ለአማራ ህዝብ ድምጽ ይሆናል ብዬ የማስበው ሚዲያ ነው እኔም በዛ ነው የቆየሁት ገለልተኛ ጋዜጠኛ ነኝ ብዬ ራሴን አልጠራም እንደ አማራ ህዝብ ደግሞ ሳይው የአማራ ህዝብ ላለፉት 35 ዓመታት በመዋቅር ደረጃ በተደገፈ መልኩ የዘር ማጥፋት ወንጀል የሚፈጸምበት ህዝብ ነው ብቻውን የቆመ ማንንም ያልቆመለት ብቻውን የተጋፈጠ ህዝብ ነውና በእነዚህ ጊዜያት ውስጥ በድርጅት ሲቋቋም መንግስትንን ብሎ ሲመጡ ሁሉም ጸረ አማራነትን አንገበው በህገ መንግስትም ይሁን መንግስት ካልሆኑ ደግሞ በፓርቲያቸው በማህበራቸው በየቆሙበት አደረጃጀት ሁሉ ጸረ አማራነትን አንግበው የሚንቀሳቀሱ ብዙ ድርጅቶችን ብዙ ፖለቲከኞችን አይተናልና ከዛ አንፃር እዛ ውስጥም በእንደዛ የምፈርጃችሁ በእኔ በግል የሚፈርጃችሁ አላችሁበት ውስጥና ምንድነው ዓላማችሁ የሚለውን ነገር ግልጽ ብታደርጉልን ጥሩ ነው ሁለተኛው ሌላም ቦታ እንሳተፋለን ብላችኋልና ይሄ ባክአፕ ፕላናችሁ ነው ወይ በብሔር ድርጅት ውስጥ ያላችሁ ወይም ደግሞ ኢትዮጵያ ውስጥ ኢትዮጵያን እንደ ሀገር ማስቀጠል አብሮነት ኢትዮጵያ ከስሙ የሚነግረን ስላለ ማለት ነው ኦኬ ኢትዮጵያ እንደ ሀገር ከቀጠለሽ በዚህኛው ድርጅት ካልቀጠለሽ ደግሞ ተከፋፍለ ሀገር እናደርጋለን የሚሉ ብዙ ድርጅቶች ስላሉ ወይ ተቋማት ስላሉ ይሄኛው ፕላኔ ያኛው ፕላን ቢያረጋችሁ ለመንቀሳቀስ ነው ወይ ያላችሁት የሚለውን ብትመልሱልን ጥሩ ነው ሌላው በመግለጫችሁ ላይ ትልቅ ጦርነት ቀጠናውን ሊያተራምስ የሚችል ጦርነት ተደቅሞብናል ብላችኋል በመግለጫው ላይ እንደዛ ይላል እንደገና ደግሞ በሁለት በሶስት ወራት ውስጥ ህዝባዊ ቢተኝነትን እናደርጋለን የሚል እቅድ አላችሁና አይጋጭም ወይ ዓላማችሁ የትኛው ነው ለማስቀደም ያሳባችሁ በትክክልስ በፕላን አድርጋችሁ ነው የጊዜያዊ ነው የሚለው ለመጠየቅ ነው አመሰግናለሁ መልካም እንደሚመስለኝ ጥያቄው 3 ነው ዓላማችሁ ምንድነው ነው ዓላማችን ያው የተጻፈም አለ እንደገና በድገም ካስፈለገ ሊነግረን ባጭሩ ሊነግረን ይፈልጋል እዚህ ውስጥ ያላችሁትን በሌላ ሁኔታ እናቃቸዋለን ፈርጃቸዋለን ስለዚህ ማንነታችሁን ንገሩን ነው ይመስለኛል ሶስተኛው ጥያቄ
ስለ ጦርነት ጋር አያይዘው በዛ ላይ ያለውን አቋም ነው። አሁን የድርጅቱን ነው የምንናገረው፣ የግላችንን አቋም አይደለም። የዚህ የአብሮነት ኢትዮጵያ ዓላማ ነው እንጂ የግል የሚለውን እኮ ቅድምም ሀሳብ ስንሰጥ ብዙ የሚያለያዩ ነገሮች አሉ ብዙ። ይሄ ደግሞ ጤናማ ነው። በተለያየ አስተሳሰብ በአንድ ሀገር ውስጥ ሊኖር ይችላል። በነገራችን ላይ በአንድ ሰው ውስጥም የተለያየ አስተሳሰብ ሊሆን ይችላል። ልቤ እኮ ተከፈለ ይባላል እና አንድ ሰውም ሊኖረው ይችላል። ሰው እንደ ግለሰብ መልስ ለመስጠት አይደለም። በዚህ ጉዳይ ላይ የተደበቀ ዓላማ ያለው የለም። ሁሉም ስራ ያለው ነገር ግን ሀገር ወዳድ ስለሆነ ህዝብ ወዳድ ስለሆነ የአማራም ይሁን የኦሮሞም ይሁን ሌላም ሁሉ ህዝብ ወዳድ ስለሆነ በዛም ይቆማል። ሌላ ማንነትም ይዞ ደግሞ ሌላ ዓላማ ይዞ ከሌላ ጋር የሚተባበርበት አለ። ዓላማችሁ ምንድነው በሚለውና በዚህ በጦርነት ጉዳይ ላይ አቶ ልደቱ ደጋግመህ ስለ ዓላማችን ብትነግር ደስ ይለኛል። እሺ፣ አመሰግናለሁ ፕሮፌሰር። አሁን ያው መልሱን አንተም ተናግረኸዋል። ታስታውሱ ከሆነ የአብሮነት ኢትዮጵያን የመስረታ ሂደት በሚመለከት አንድ ዶክመንትም አሰራጭተን ለሚዲያዎችም እንዲደርስ አድርገናል። ምንድነው መስራት የምናስበው፣ ዓላማችን ምንድነው የሚለውን እዛም ሰነድ ላይ በደንብ አስቀምጠናል።